በረካቱ እና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፈያለሁ ውዶች። እሱ ምንድነው ካላችሁ ዳጣ ክፍል 169 ይዤላችሁ ቀርቤያለሁ። እንግዲህ ሰላም ልትነግረው ነው። ቁጭ ልበልና እስኪ ሆስፒታል እንሂድ ያመመሽ እንዴ ብሎ ሲጠይቃት ደህና ነኝ ጋሽ አለችው። ቆይ እሺ ታዲያ ምንድነው የፈለግሽው? ጋሽ የልጅሽ አባት ማን እንደሆነ ንገሪኝ ብላችሁኛል አለችው። እና ልትነግሪኝ ነው እና ታዲያ አላትና አዎ ጋሽ ብሎ ስትለው እና ማን ነው ታዲያ ብሎ ሲላትኝ በጣም ተጨናነቀ። ለማውጣት ካፏ በጣም ነው የፈራችው። ይኸው እንዴ እንደዚህ ቀላል አድርገህ ነው እንደምትጠይቀኝ ጋሽ? ያንቺ ልጅ ልጅበት መጠየቅ ለኔ ምን ያስፈራኛል ጋሽ? ከባድ ነገር ነው የምነግርህ። ከባድ የሆነ ዜና ለመስማት ተዘጋጅ። ሰላም እኔ ያለብኝ ችግር መሸከም አቅቶኛል። ሌላ ችግር መሸከም አቅቶኛል። የምን ችግር ነው? ምንድነው ችግሩ? እኔ ካንቺ እርግዝና ጋራ ምን ያገናኘዋል? አላትና ረጋሽ ዝም በል። የትዬን ድምፅ ደግሞ ሰማሁት። ተስማ ወይ ልትሰማ ምን ይፈጠራል? እኔ ካንቺ እርግዝና ጋራ ምን ይፈጠራል? ጋሽ ተረጋጋ። ቀስ ብለህ ነው ማውራት ያለብህ። እኔ በጣም ስሜት ውስጥ ነው ያለው። ኧረ ሰላምዬ እያስጨነቅሽኝ ነው። ማነው አባቱ? ከኔ ጋር ምን ያገናኘው? አላና አለ ሲላትኝ እየተጨቃጨቀ ነበር። እሷ ደግሞ ኮምፒውተሯን እየነካካች ነበረ። ማለቴ እንዴት ሊሆን ቻለ እንዴ? ተረጋሽ፣ ተረጋጋ። የሚያረጋጋ ነገር እኮ ያለም እየነገርሽኝ ያለሽው። እሺ ይቅርታ በቃ ሰላም። ለምንድን ነው በግልጽ የማትነግሪኝ? ጋሽ እኔ እኮ መጨረሻው እኮ ይሆናል ብዬ አላሰብኩትም። እያስጨነቅሽኝ ነው ሰላም። ለምንድን ነው የማትናገሪ? የማትናገሪው ለምን ነው ብሎ ሲያፋጥጣት፣ ጋሽ በቃ ተው፣ ሰው እየመጣ ነው በኋላ ናታው ስለተርባት ታስብ። ይሄን አንቺ እርግዝና የሚያገናኘው ነገር የለውም። ስለዚህ ማን ነው የልጁ አባት ንገሪ ብሎ ሲላት፣ ድሬ ምንድነው እንደዚህ ሁሉ ጩኸት? አይ እትዬ ያው የልጅሽ አባት ማን ነው ብሎ እየጠየቀ ነበረ ብሎ እና ለምን ነው የምታስጨንቋት? ራሷ ነግራችኋለሁ ብላ የለ እንዴ? እሷ እኮ ነፍሰ ጡር ሴት እኮ ጭንቃችን አይችልም አለችው ብላ ስትለው እሱ ወጥቶ ሄድታ ማርታ እትዬ ይቅርታ እንጂ ሰላም እኔ ምን ይቅርታ እትዬ እኔ የልጁን አባት ጊዜ ሲደርስ እነግራችኋለሁ። በቃ ሰላምዬ በጣም ይቅርታ፣ አይዞሽ፣ እሺ አትጨነቂ። በቃ አንቺ ራስሽ ደስ ባለሽ ቀን ትነግረናለሽ። ያው ግድ የለም አሁን እነግራችኋለሁ ካልሽ ደሬን ንገረውና ንገሪ። አይ እትዬ ጊዜው ሲደርስ ነው የምነግራችሁ። አይዞሽ ሰላምዬ። ማርገዝ እኮ ባንቺ አልተጀመረም። ይህ ሁሉ ልጅ ስተወልጂ ድረስ አንቺ ልጅሽን ተወለድሽ በኋላ ይሆናል። እሺ ግን አሁን እሺ አለችና ተረፈደ እና ሰላም ደግሞ አሰሪ ሰራተኛ እንደሆነ ያፈላለግን ነው። እሺ አለችውና ነገረቻት። በቃ እስከዛ ምን አለ አይዞሽ፣ በቃ በጣም አመሰግናለሁ። አሁን እረፍት ውሰጂ አለቻትና እሷም እንግዲህ አጽናናቻት። ማርታ በጣም ጥሩ ሰው፣ ደግ ሰው ናት። ለሴት ያለውን ጭንቅና ሁኔታ ታውቃለች። ጀሬ ግን በጣም እንትን ያለ አለጫን ተነፈሰኝ። ጭንቃችንን ለሰጡት ሴት አልኩ አለችና ነጠይ አንተ ስጦታ ገዝቻለሁ አላልከኝም ናታን አለችና ዳጣ ጠየቀችው። አዎ ገዝቼልሻለሁ። ውሃ ደግሞ ፍጥጥ ላይ ያዳመጠች ነበር እነሱን እያየች አፋ ውሃዬ አተኝም አንቺ? አይ አልተኛም። ለምን ነው የማትተኛው? አሁን ተነሽ ተኝ። እንዴ እኔ ስተኛ የሚያስፈራ ስለሆነ በህልሜ እየወጣብኝ እና አሁን አትተኝ? አልተኛም።
እኔ አልተኛም። እኔ እኮ ከሰላምዬ ጋር ነው የምተኛው። አንቺ ጋር ነው መተኛት የምፈልግ። ታያት ውሃ እኮ ግግም ብታለኝ ግግም ነው። እኔም እየጓጓሁ ነው። አሁን አንተ እንደዚህ ያለ ወሬ አታወራም ተባልኩ። እነትዬ እኮ ግን አልታኝ። ቤቢ ደግሞ የሆነ ነገር ድቅ ልትል ትችላለች። ታዲያ ምን ችግር አለው? አይ ከድርማ ለእኔ ለብር ልስጥሽ 2 ጨጓራ ይስጥሽ ብሎኛል እያለኝ ስትላቸው ደረጀ እንግዲህ ተፈጠሩ ደሬ ብላ ግብት ምንድነው የተፈጠረ? ለምንድነው ሰላም እንደዚህ የምትቆጣ? እሱ ሀለችኝ ያዛኝ አላትና ዋይ ምንድነው ይሄ? ኧረ ታያትማ። ለማንኛውም የልጅን አባት አሁን ተነስቶ ነበር እየዋለ ባደረው ወቅት በሳምንት ውስጥ የተደበቁ የማይቀር ነገር ነው። በዚህ በደንብ ተነጋግረንበት አይደለ? አንተ በዚህ ልክ ያስቆጣህ ነገር ምንድነው? ማርቲ እሱ ታወራልሻለች። በልተው አሁን እንደውም ቆጣ እያልህን ቆይ ደሬ ምንድነው ያስቀየምህ ነገር አለ? ቁጭ ብለን ደግሞ ብናወራበት ምንም ነገር የለም አልኩሽ ማታ። በቃ ተው አለችውና ተነጋገሩ ብላ ዝም አለችው። ደግሞ ያጣራ አባቷ ደውላለች። ስልክ እያወሩ ነበረ። ጆሮዋ ላይ ዘጋባት። ቆይ ነግረዋለች ስለኔ ግን ያውቃል አለችውና ገና ብሎ ዝግ ታረገባት። የምታወራው ደህና አደሩ በደህና ነው አለችና ማታ እሱም ዝም ብቅ ብሎ አልጋው ፊት ሲል ደህና እንዳልሆነ ተለይቷታል። ምን ነበር በሰሞን የጤና ግን አልመሰለኝም እንዴ አለችና ማታም ገረማት። እሱም ለማውራት ስለተቸገረ ነው ዝም ያላት። አይ ሳሽኝ አሁን ተነሽና ሂጂና ተኝ ኤቢ ያጣሳተኛ እንዳትተኝ ብላለች። እንዴ ታዲያ አንቺ አሁን ልትጠብቂ ነው? አዎ አለችና እንደዛ ይሻላል። እኔ ልሄድ በቃ አንቺ ግን እንገናኛለን። እንዴ መቼ ነው? በኩልኩም ነው የምልሽ። እንዴ ትመጥነኛለች አለችና ስትለው ናት ስታይል ናት አለችው። ቆይ አንቺ እሷን የምትለው የምትኮርጅ እንዴ? እኔ እኮ እሷን ሰምቼ ነው አለችው። ቻው ደህና ደሩ ብሎ ናታንም ተላዙ ገብታ ሰላም ብሏቸው ውሃ ቁጭ ብላ ነበር። በጣም ነበር ነው ሲላተኝ ክችን እናየ ስንት አገኘ? ኬሚስትሪ እኮ ነው አለ። 2 ነው ያገኘ። 2ንም ያገኘሽና ባቡ ሰጥና ምንድነው ደግሞ? አይ ግምት አይደለም 2 መልስ ከሌላ ሰው አግኝቼ ነው። አይ ብላ ሳቀችበት። እሺ በቃ ሰላምዬ ከጠራችን አብረን እናድራለን። ሰላምዬ ካልመጣሽ ደግሞ አብረን እናድራለን። ሰላምዬ ከመጣሽ አለቻትና ቆይ ደግሞ አለችና ውሃም እንደዛ ብላት ስማለቻት የምትለው ጠፍቶባታል። ውሃ የምትለው የጠፋባት ምክንያቱም እነሱ እንዳታዳመጣቸው ነበር የፈለገች፣ ግን በሙድ ያዳመጠቻቸው ነው። እሱ ናታን እንግዲህ ክላሱ ገብቶ ነበረ። ማርታ ቁጭ ብላለች። ኤቢ ናታ ሆኖ እንዲሁም ወደና ወደ ፊቷን ኩስኩስ አድርጋ ልንገረው አልንገረው እያለኝ ነው። ማርታ የምትለው ጠፍቶባት ኤቢ ሳይደሰስችባት ቆይ እናንተ ልጆች ግን አለችና መሀላቸው ቁጭ አለኝ። ማርታ ምንድነው እኔ ሳላውቅ ያስቀየማችኋት ነገር አለ? ማን ነው ሳያስቀይማት? እሷን እኮ በጥፍ የምትለኝ። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይህን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ምርጦች።
ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ኢንሻአላህ በኮሜንት መልሳችሁ